አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የግንቦት 18 2017 ዓመተ ልደት ሚንበር ኸበር ጀመረ የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ በበደሌ ከተማ የሚገኘው የቡልቲ ኦዳ መስጂድ በእሳት ቃጠሎ መውደሙን የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። የተቀናጀ የኩፍኝ በሽታ መከላከያ ክትባት ዘመቻ በአዲስ አበባ ከተማ ተጀመረ። የጋዛን ጥቃት ለማስቆም የፍልስጤም ሀገረ መንግስት ምስረታ አስፈላጊነት ላይ ሀገራቸው ግፊት ማድረግ እንደምትቀጥል የስፔን የውጭ ጉዳይ ሚኒስቴር ተናገሩ የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በበደሌ ከተማ የሚገኘው የቡልቲ ኦዳ መስጂድ በእሳት ቃጠሎ መውደሙን የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። የመስጂዱን ውድመት ተከትሎ በዛሬው ዕለት የአካባቢው ሙስሊም ማህበረሰብ አጥፊዎች ለህግ እንዲቀርቡ በሰልፍ ጠይቋል። አህመድ አብዱራህማን ዝርዝር አለው። በበደሌ ከተማ የሚገኘው የቡልቲ ኦዳ መስጂድ በእሳት ቃጠሎ ወደመ። በኦሮሚያ ክልል ቡኖ በደሌ ዞን በደሌ ከተማ ውስጥ በተለይ በአካባቢው የሚገኘው በመንግስት ስር የሚተዳደር አዳሪ ትምህርት ቤት ተማሪዎች የሚጠቀሙበት የቡልቲ ኦዳ መስጂድ በእሳት ቃጠሎ መውደሙን ሚንበር ቲቪ ከኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ከፍተኛ ኃላፊ ሰምቷል። የመስጂዱን ውድመት ተከትሎ በዛሬው ዕለት የአካባቢው ሙስሊም ማህበረሰብ አጥፊዎች ለህግ እንዲቀርቡ በሰልፍ ጠይቀዋል። የኦሮሚያ ክልል እስልምና ጉዳዮች የወጣቶች ሴቶችና አደረጃጀት ኃላፊ ኡስታዝ ሹአይብ ሸምሱ ለሚንበር ቲቪ እንደተናገሩት የመስጂዱ ቃጠሎ የተከሰተው እሁድ አመሻሽ ከ11 ሰዓት በኋላ ነው። በእሳት ቃጠሎ ሳቢያ መስጂዱ ሙሉ ለሙሉ ውድመት ደርሶበታል። ይሁን እንጂ የቃጠሎ መንስኤ እስካሁን ድረስ አለመታወቁ ተገልጿል። ወላሂ መስጂዱ ኮምፕሊትሊ ኦልሞስት ምንም አልቀረም። በትንሹ ከ1 ሚሊዮን ገደማ የሚሆን በሳንቲም ካልኩሌቱን ካምቢድረክ ከ1 እስከ 2 ሚሊዮን በታች አይደለም። ለምን ዛሬ ያ ሁሉ ግንቡ እንደዛ ሆነው ዛሬ ሁሉም የኑሮ ውድነቱ ሁሉም ነገሩ በከበደበት ጊዜ ነው ተማሪዎቹ ይሄንን አስተባብረው ያሰሩትና በጣም በሚያሳዝነው መስጂዱ አንድም ሴግመንቱ አልቀረም። ሙሉ በሙሉ ነው የጋየው። ማብረዱን ማለት ማጥፋቱን አልተቻለም። ሰው በጣም ቢረባረብም ያ ማህበረሰቡን ቢደርስላቸውም ተማሪዎቹም በውሃም በምንም ቢደርሱም ቃጠሎ ኃይለኛ ስለነበረ ምንም እሳቱን መስጂዱን ማጥፋት አልተቻለም። ሙሉ በሙሉ ወድመዋል። የቡልቲ ኦዳ መስጂድ በአካባቢው የሚገኘው የመንግስት አዳሪ ትምህርት ቤት ሙስሊም ተማሪዎች ግቢ ውስጥ ሰላት እንዳይሰግዱ ክልከላ ተጥሎባቸው ከአካባቢው ሙስሊም ማህበረሰብ በተገኘ መሬት ላይ እንደተገነባ ታውቋል። ከዚህ ቀደም በትምህርት ቤት ግቢ ውስጥ ሰላት እንዳይሰግዱ ክልከላ በተጣለባቸው ተማሪዎች ላይ ከፍተኛ ጫና ከማድረግ ባሻገር የተባረሩ ተማሪዎች እንደነበሩም ተገልጸዋል። በጫና ውስጥ ያለፉት ተማሪዎች ግንባታውን ያካሄዱት ቲኬቶችን ከመሸጥ አንስቶ የተለያዩ ገንዘብ ማግኛ መንገዶችን በመጠቀም እንደነበር የተገለጸ ሲሆን መስጂዱ ሊጠናቀቅ ሲቃረብ በእሳት እንዲወድም ተደርጓል። መስጂዱ በእሳት ከወደመ በኋላ ዛሬ ሰኞ ግንቦት 18 2017 ረፋድ ላይ የአካባቢው ሙስሊም ማህበረሰብ መንግስት የመስጂዱን የእሳት ቃጠሎ ምክንያት በማጣራት አጥፊዎችን ለህግ እንዲያቀርብ ጠይቋል። የመጅሊስ መዋቅሮች እንደዚሁም የመንግስት ጸጥታ አካላትና የመንግስት የዞኑ አስተዳዳሪዎችን ጨምረው መጀመሪያ በቦታው ላይ ሄዶ ነበር። ቦታው ላይ ሲሄዱ በጣም ማህበረሰቡ በቡኖ በደሌ ዩኒቨርሲቲ የመቱ ዩኒቨርሲቲ ብራንች አለ። የአግሪ ብራንች በደሌ ነው። ተማሪዎቹ ሙሉ በሙሉ ነው ሰልፍ የወጡት። የዩኒቨርሲቲ ተማሪዎች ማለት ነው። የበደሌ ብራንች መስጂዱ በመቃጠል ምክንያት ሙሉ በሙሉ ነው ሰልፍ የወጡት። ማህበረሰቡ በጣም እጅግ በሚገርም ነው ሙሉ በሙሉ የወጣው። ከዛ በቦታው ላይ የተለያዩ ንግግሮች ሲደረጉ ነበረ። መስጂዱ ላይ በጣም ከዚህም በፊት ትንኮሳዎች እንደነበሩ ግቢ ውስጥ እንዳንሰግድ ስንከለከል ነበር። አሁን ደግሞ ውጪ ላይ እንደዚህ ስናደርግ እንዲህ አደረጉ ታስቦበት ነው የተቃጠለው ብሎ ቀጥታ ሲተላለፉ የነበሩ ናቸው። ሰልፍ ነበረ። በሰልፉ ላይ በቃ መስጂዱን ሐቃችንን ይወጣል፣ መስጂዱን በተሻለ ሁኔታ ይሰራል ብሎ ነው መፈክር ሲያሰሙ የነበረው። በዛው ነው ከ5-6 ሰዓት በኋላ ደግሞ በቃ መስጂዱን እንደገና በፕሮጀክት ባጭር ጊዜ እንገነባለን የሚል እልህ ውስጥ ነው የገባው ማህበረሰቡም ተማሪውም ሁሉም በአጠቃላይ
ብሎኬቶችን ለመስጊድ ግንባታ የሚያስፈልጉ ብሎኬት በጣም በትልልቅ መኪኖች በትራከሮች ተጭኖ እየተራገፉ ነበረ። ከዛም ደግሞ ማህበረሰቡ ለመስጊዱ የሚያስፈልጉ መዋጮችን ብረቶችን፣ ሲሚንቶችን፣ አስተዋጽኦችን እያደረገ ነው ያለው። መስጂዱ በእሳት መውደሙን ተከትሎ የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት በአካባቢው ከሚገኘው የምክር ቤቱ መዋቅር ጋር በመነጋገር ጉዳዩን ለሕግ አካላት እንዲመራ ማድረጉን ኡስታዝ ሹአይብ ሸምሱ ጠቁመዋል። ምክር ቤቱም የመንግስት ጸጥታ አካላትን ጨምሮ ጉዳዩን በማሳወቅ ክትትል እያደረገ ነው ብለዋል። ሶስተኛው ዓለም አቀፍ የሃይማኖት ጉባኤ በአዘርባጃን ባኩ ተጀመረ። ኢስላም ጠልነትን በመዋጋት ላይ የሚመክረው ሶስተኛው ዓለም አቀፍ የሃይማኖት ጉባኤ በአዘርባጃን ባኩ ከተማ ዛሬ ሰኞ ግንቦት 18 2017 ተጀምሯል። በዛሬው መክፈቻው ፕሮግራም ኢስላም ጠልነትን መዋጋት በሚል ርዕሰ ጉዳይ ዙሪያ የተለያዩ ጥናታዊ ጽሑፎች መቅረባቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። በባኩ ዓለም አቀፍ የብዝሃ ባህል ማዕከል ዘ ሴንተር ፎር ዘ አናሊሲስ ኦፍ ኢንተርናሽናል ሪሌሽንስ እና ዘ ባኩ ኢኒሼቲቭ ግሩፕ አማካኝነት የተዘጋጀው ጉባኤ ለሁለት ቀናት የሚቆይ መሆኑ ተገልጿል። የዓለም አቀፉ ጉባኤ ዓላማ በአጠቃላይ የዓለም ሙስሊሞችን እንዲሁም ሙስሊም የሚበዙባቸው ሀገሮችን በተመለከተ በዓለም አቀፍ ደረጃ የሚታዩ አሳሳቢ አዝማሚያዎችን ለመለየት ነው። ጉባኤው ምሁራንን፣ ከዓለም አቀፍ ድርጅቶች የተውጣጡ ባለሙያዎችን፣ የሃይማኖት አባቶችንና ከ40 በሚጠጉ ሀገሮች የተውጣጡ መንግስታዊ ያልሆኑ ድርጅቶች ተወካዮችን አሳትፏል። ከ100 በላይ የውጭ እንግዶች የተሳተፉበት ጉባኤ በእስልምና ጥላቻ ዓለም አቀፋዊ አዝማሚያዎች ዋና ርዕስ ስር በፖለቲካና ሚዲያ አውድ የሚታዩ ኢስላም ጠልነትን እንዲሁም ሰው ሰራሽ አስተውሎትን እንዴት መጠቀም ይቻላል በሚሉት ጉዳዮች ላይ ውይይት ይካሄድበታል ተብሏል። በዚህ ጉባኤ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ እየተሳተፉ እንደሚገኙ ጠቅላይ ምክር ቤቱ ያወጣው መረጃ ያመለክታል። የተቀናጀ የኩፍኝ በሽታ መከላከያ ክትባት ዘመቻ በአዲስ አበባ ከተማ ተጀመረ። በአዲስ አበባ ከተማ አስተዳደር የተቀናጀ የኩፍኝ በሽታ መከላከያ ክትባት ዘመቻ የተጀመረው በዛሬው ዕለት ነው። የኩፍኝ መከላከያ ክትባት ዘመቻው 628463 ህጻናትን ተደራሽ ለማድረግ ያለመ መሆኑ ተገልጿል። የአዲስ አበባ ከተማ ጤና ቢሮ እንዳሳወቀው ዘመቻው እድሜያቸው ከ9 ወር እስከ 5 ዓመት የሚደርሱ ህጻናት ከግንቦት 18 እስከ 27 2017 ዓ.ም ድረስ በጊዜያዊ የክትባት መስጫ ጣቢያዎችና በጤና ተቋማት ይሰጣል። ለ10 ቀናት በሚቆየው በዚህ ዘመቻ እድሜያቸው ከ9 ወር እስከ 5 ዓመት ለሆኑ ህጻናት እንደሚሰጥና ለዚህም 314 የክትባት ቡድኖች ተዋቅረው ስራ መጀመራቸውን የጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ተናግረዋል። ዘመቻው በ96 ጤና ጣቢያዎችና 1536 ጊዜያዊ የክትባት መስጫ ጣቢያዎች እንደሚሰጥ ጠቁመው ወላጆችና አሳዳጊዎች ልጆቻቸውን እንዲያስከትቡ ጥሪ ቀርበዋል። ህጻናቱ ከዚህ በፊት በመደበኛም ሆነ ዘመቻ ቢከተቡም ባይከተቡም አሁን መሰጠት የጀመረውን ማጠናከሪያ ክትባት መውሰድ እንዳለባቸው አሳስበዋል። ከዘመቻው ጎን ለጎን መደበኛ ክትባት ያልጀመሩና ጀምረው ያቋረጡ ህጻናት ክትባት እንደሚሰጥም ተገልጿል። የቫይታሚን ኤን ጨምሮ ለምግብ እጥረት የተጋለጡ ህጻናትን መለየት፣ ከተወለዱ ጀምሮ ምንም ክትባት ያልወሰዱ ህጻናትን እንዲሁም በወሊድ ምክንያት የተጎዱ እናቶችን መለየት፣ የክትባት ክትትል ባለማድረግ ለህመም የተጋለጡ ህጻናትን የመለየት ስራ በዘመቻው የሚከናወን መሆኑን በመግለጫው ተመላክቷል። በተጨማሪም ለነፍሰ ጡርና የሚያጠቡ እናቶች የስርዓተ ምግብ ልየታ፣ የቫይታሚን ኤ ጠብታ፣ የአንጀት ትላትል ኪኒን የታመሙ ህጻናትን መለየትና ወደ ጤና ተቋም የመላክና በወሊድ ምክንያት የፌስቱላ ችግር ያጋጠማቸው ሴቶችን በመለየት ወደ ሕክምና የመላክ ስራ ከዘመቻው ጎን ለጎን እንደሚሰራም ዶክተር ዮሐንስ ጫላ አብራርተዋል። 600,000 ሰዎችን ተሳታፊ የሚያደርግ የማህበራዊ ሚዲያ የበጎ አድራጎት ንቅናቄ ተጀመረ። እዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት 600,000 ሰዎችን ተሳታፊ የሚያደርግ የማህበራዊ ሚዲያ የበጎ አድራጎት ንቅናቄ ማስጀመሩን አስታውቋል። የድርጅቱ ኃላፊዎች ለእዝነት አንድ ጎጆን ገንባለት በሚል መሪ ቃል የተጀመረውን ንቅናቄ ይፋ ያደረጉት ቅዳሜ ግንቦት 16 2017 ዓ.ም ልደት ሰሜን ሆቴል አካባቢ አዲስ በተከፈተው ማዕከል በሰጡት ጋዜጣዊ መግለጫ ነው። በንቅናቄው ላይ ማንኛውም ግለሰብ በድርጅቱ የባንክ ቁጥር 200 ብር ገቢ በማድረግ መሳተፍ ይችላል ተብሏል። በመግለጫው ላይ የተናገሩት የድርጅቱ መስራችና ስራ አስኪያጅ ወይዘሮ ዘቢባ አህመድ ከግንቦት 16 እስከ ሰኔ 16 2017 ዓ.ም ልደት ለአንድ ወር የሚቆይ የማህበራዊ ሚዲያ ንቅናቄ ሁሉም ማህበረሰብ በመቀላቀል ከድርጅቱ ጎን እንዲቆም ጥሪ አቅርበዋል። ይሄ ቦታ እንግዲህ አንድ ግለሰብ ሲገዛልን በዚህ መልኩ ነው የተገዛው።
ይሄ ቦታ ግን በዚህ ሁኔታ ላይ እንዳለ ለነዚህ ልጆች በቂም አይደለም ምቹም አይደለም። ብዙ እድሳት ይፈልጋል። ተጨማሪ ማስፋፋትም ስራ ይፈልጋል እና ያንን ስራ ለማከናወን ደግሞ እኛ ያሰብነው የማንንም ሰው ኪስ ሳንጎዳ አንድ ሰው 200 ብር ያዋጣና ከጎናችን ቢቆም እቅዳችንን እውን እናደርጋለን ብለን ያሰብነውና ያንን ለማድረግ ብዙ ተከታይ ያላቸው ሰዎችን በሶሻል ሚዲያ ላይ ነው ያሰብነውና ከስራቸው ያሉ ፎሎወሮቻቸውን ተከታዮቻቸውን ለዚህ ነገር አስተባብረው ሁሉም አሻራውን አሳልፎ እስካሁን እንደመጣንበት እስካሁንም የደረስነው የኢትዮጵያ ሕዝብ እርዳታ ነው። ስለዚህ እስካሁን እንደመጣንበት አሁንም ደግሞ ከጎናችን ቆሞ የበለጠ ውጤቱን እያዩት ነው ምን ላይ እንደደረስንና ከዚህ የበለጠ ደግሞ ለልጆቻችን ቋሚና ዘላቂ መፍትሄ ምቹ የሆነ ነገር እንዲኖራቸው ጥሪ ለማስተላለፍና ከጎናችን እንድትቆሙ ነው። ንቅናቄውን ለመቀላቀል የሚፈልግ ማንኛውም ግለሰብ በመንግስታዊው የኢትዮጵያ ንግድ ባንክ እንዲሁም ሙሉ ለሙሉ ከወለድ ነፃ አገልግሎት የሚሰጠውን ሂጅራ ባንክን ጨምሮ በ6 የግል ባንኮች ከተከፈተው የድርጅቱ አካውንት በተጨማሪ በቴሌብር መጠቀም እንደሚችል አብራርተዋል። የበጎ አድራጎት ንቅናቄውን ያዘጋጀው እዝነት አካል ጉዳተኛ ህጻናትና ወላጆች መርጃ ድርጅት ተደራራቢ አካል ጉዳት ላለባቸው ህጻናት የእንክብካቤ ማዕከል የከፈተው በ2013 ነው። ድርጅቱ ለ50 ህጻናት የቴራፒ ህክምና አገልግሎት፣ የምግብ ምገባና የጽዳት አገልግሎት እንደሚሰጥ ኃላፊዎቹ ተናግረዋል። ለ20 የህጻናቱ ችግረኛ ወላጆችን በድርጅቱ ውስጥ ተቀጥረው እንዲሰሩና የተለያዩ የስራ ክህሎት ስልጠናዎችን በመስጠት በማደራጀትና ስራ ሰርተው ራሳቸውንና ቤተሰባቸውን እንዲደጉሙ ማድረግ ችሏል። ድርጅቱ በተያዘው ዓመት ጥቅምት ወር መጀመሪያ በኢትዮጵያ የዓለም አቀፍ የሲቢ ወይም ሰረብራል ፓልሲ ጉዳተኞችን ቀን አስመልክቶ የእግር ጉዞ ማዘጋጀቱ ይታወሳል። የቲሞችን በመደገፍ ለሚታወቁት ኡስታዝ ኑሩ ቱርኪ በበጎ አድራጎት ስራ ላሳረፉት አሻራ የተሽከርካሪ ስጦታ ተበረከተ። በእውቅና ስነ ስርዓቱ ላይ የተገኘው ከድር ከማል ተጨማሪ አለው። የቲሞችን በመደገፍ ለሚታወቁት ኡስታዝ ኑሩ ቱርኪ በበጎ አድራጎት ስራ ላይ ላሳረፉት አሻራ የተሽከርካሪ ስጦታ ተበረከተ። እውቁ የእስልምና መምህር ኑሩ ቱርኪ በበጎ አድራጎት ስራ ላሳረፉት አሻራ የተሽከርካሪ ስጦታ የተበረከተላቸው እሁድ ግንቦት 17 2017 በየሲር ለና የበጎ አድራጎት ድርጅት በተዘጋጀ የእውቅና ስነ ስርዓት መርሃ ግብር ላይ ነው። በመርሃ ግብሩ ላይ የኤሌክትሪክ ተሽከርካሪው የተበረከተው የበጎ አድራጎት ስራዎቻቸውን በሚደግፉ አካላትና በስም ባልተጠቀሱ የቅርብ ወዳጆቻቸው አነሳሽነት መሆኑን ሚንበር ቲቪ ከአስተባባሪዎች ሰምተዋል። በመድረኩ ላይ የኡስታዝ ኑሩ ቱርኪ የቅርብ ወዳጆች እና ጥሪ የተደረገላቸው እንግዶች ተገኝተዋል። ከኋላ ያሉት ሰዎች የሱን ስራ የሚወዱ እሱ ሰርፕራይዝ ሲያደርግ የሚያየው ሰርፕራይዝ የሚወድ ሰው ነውና ሲያደርግ ነው። እሱንስ መቼ ነው ሰርፕራይዝ የምናደርገው? መቼስ እሱ ሰርፕራይዝ አይሆንም፣ እናድርገው ግን እንዳቅማችን ብለው ተሰባስበው በጥቂት ጊዜ ውስጥ ብር ያላቸው አይደሉም እኮ ልብ ያላቸው ቅን ልብ ያላቸው የቅን ልብ ባለቤቶች ስለሆኑ ይሄን ነገር በተሳካ ሁኔታ ማንም ሰው ሳይሰማው ማንም ሳያው ያለምንም ኮሽታ ይሄን ነገር ማሳካት ችለናል። ጉዳዩ ምናልባት የታወቀው ትላንትና ነው። ያው ሰው መጠራት ስላለበት እንጂ እዚህ ቤት ውስጥ ያሉት ሰዎች ራሱ ማንም የሚያውቅ አልነበረምና አልহামዱሊላህ። ኡስታዝ ኑሩ ቱርኪ በተለይ ለየቲሞች ድጋፍ በማሰባሰብ ለበርካታ ሺዎች መድረስ የቻሉ መሆናቸው ይነገራል። በዋነኝነት ከሚታወቁበት የቲሞችን ከመደገፍ ጎን ለጎን ወጣቶች የተለያዩ ድጋፎችን እንዲያገኙ እገዛ እንደሚያደርጉ በቅርበት የሚያውቋቸው ይናገራሉ። በቅርብ ዓመታት በመሰረቱት የሲር ለና የበጎ አድራጎት ስራቸውን አጠናክረው በመቀጠል በበዓላት በሺዎች ለሚቆጠሩ የቲም ህፃናት የአልባሳት ድጋፍ በማድረግ ይታወቃሉ። ስጦታው ከተበረከተላቸው በኋላ ከሚንበር ቲቪ ጋር ቆይታ ያደረጉት ኡስታዝ ኑሩ ቱርኪ በፍጹም አልጠበቅኩትም ነበር ያሉት ስጦታ ለቀጣይ ስራዎች ብርታት የሚሰጥ እንደሚሆን ተናግረዋል። በዚህ አይነት ሽልማት ጠብቄም አስቤውምም አላቅም። ከቱም ያው የብዙን ጊዜ የመሬት ስራ ሽልማት መጠብቀው ቀን አለ። ያ ቀንም የው መልቂያማ ነው። ከዛ ውጪ የዚህ አይነት ነገር አስቤም አላቅም። እንኳን ማሰብ ይቅርና የዛሬም ፕሮግራም የኒካ ሽምግልና ባለውበት ፖሊስ ቢሮ የሆኑ ሰዎች በየሲር ለና ጉዳይ ይፈልጉዋል ተብዬ ከዛሬ በስተቀር ልታገኛቸው አትችልም በሚል ተደውሎልኝ
የኒካ ፕሮግራም አስረን ምግብ ሲቀርብ ሰዎች አንድ ወንድሜ አንድ እህቴ ጋር ሆኖ ነው መጡ የወሰዱኝ። ምንም ማቃው ነገር የለም። ያው እኔ እቅዴ አላማዬ ለኔ በህይወቴም ትልቁም ሰርፕራይዝ ነገ ከቀብር በላይ የሚሆንልን የሲር ለና የራሱን ቦታ ይዞ የራሱን የገቢ ምንጭ ይዞ ምስኪኑም የቲሙም እንባ የሚጠርግበት ግቢ እንዲሆን ነውና ምኞቴ። ያን ከማሰብ ውጪ መቼ ምን ይገዛል ምን ይሸለምልኛል ብዬ ለደቂቃም አስቢያቸውም ከጅያቸውም አላቅም። ምክንያቱም ብዙ ልብ የሚሰብሩ ጉዳይ ላይ ስላለን ብዙ የሚያሳዝኑ የቲሞች ያሉበት ቢሮ ነው። ብዙ ምስኪኖች ብዙ አረጋያን ባሉበት ሂደት ላይ ኤን ታስባለ ተብሎ ራሱ አይታሰብም። ንጹህ ማስተሳሰብ ነው ብዬ አላስብም። የኛ እንግዲህ በየቀኑ ሰርፕራይዝ ምን እንደረገው ምን ሸለመው ነገር አለ። ሁሌ የእናት ዱዓ ለዱንያም ለአኺራም ስንቃችን ነውና ያን ስንቅ እየተቀበልን ነው ያለንበትና ዛሬ እንግዲህ ባላሰብኩት ባላወቅኩት ግቢ ስገባ ራሱ ያው እንግዲህ የራሴ የኛው ቢሮ ነውና ግቢ ስገባ ራሱ በዚህ መልኩ ሳይ ልዩ ስሜት ነው የተሰማን። እንግዲህ ጉልበት ነው ሽልማት የበለጠ እንዳልሰራው ነው እየተሰማኝ ያለው እንጂ ሽልማት ምትኮፈስበት ለኔ የሚገባ ነው ምትልበት ሳይሆን ጉልበቶ ነው። ብዙ እንባቸው ሊጠረጉ የሚገባ ብዙ የተሰበሩ ሰዎች አሉ። እነዛን እንግዲህ ለመጠገን ስንቅ ይሆነናል ብዬ አስባለሁ። ኡስታዝ ኑሩ ቱርኪ የመሰረቱት እና በስራ አስኪያጅነት የሚመሩት የሲር ለና የበጎ አድራጎት ድርጅት በአሁኑ ሰዓት ለየቲሞች ከሚሰጠው ድጋፍ በተጨማሪ የንጹህ መጠጥ ውሃ ጉድጓድ ቁፋሮን ጨምሮ በሌሎች የበጎ አድራጎት ስራዎች ላይ እንደሚንቀሳቀስ ተነግሯል። የድርጅቱ ስራ አስኪያጅ ኡስታዝ ኑሩ ወላጅ አባታቸውን በ7 ዓመት ዕድሜ በሞት ማጣታቸውን ተከትሎ በልጅነት ያሳለፉት ፈታኝ ጊዜ በበጎ አድራጎት ስራዎች እንዲሳቡ ማድረጉን ይናገራሉ። በኢትዮጵያ ሙስሊሞች የመብት እንቅስቃሴ ወይም ድምጻችን ይሰማ ንቁ ተሳታፊ የነበሩት ኡስታዝ ኑሩ በእስር ቤት የጻፉት የቲምነት የተሰኘ ርዕስ ያለው መጽሐፍ በ2009 ለአንባቢያን መድረሱም የሚታወስ ነው። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በበደሌ ከተማ የሚገኘው የቡልቲ ኦዳ መስጂድ በእሳት ቃጠሎ መውደሙን የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤት አስታወቀ። የመስጂዱን ውድመት ተከትሎ በዛሬው ዕለት የአካባቢው ሙስሊም ማህበረሰብ አጥፊዎች ለህግ እንዲቀርቡ በሰልፍ ጠይቋል። ከውጭ ያገኘነውን ኸበር እናጋራችሁ። የጋዛን ጥቃት ለማስቆም የፍልስጤም ሀገረ መንግስት ምስረታ አስፈላጊነት ላይ ሀገራቸው ግፊት ማድረግ እንደምትቀጥል የስፔን የውጭ ጉዳይ ሚኒስትር ተናገሩ። የስፔን የውጭ ጉዳይ ሚኒስቴር ሁዜ ማኑኤል አልባሬዝ ይህን የተናገሩት እሁድ ዕለት ማድሪድ ባስተናገደችው የ20 የአውሮፓ የውጭ ጉዳይ ተወካዮች ሙስሊም ሀገሮችን እንዲሁም ብራዚልን ባሳተፈ ጉባኤ ላይ ነው። ጉባኤው የተሰናዳው በጋዛ የሚፈጸመውን ጥቃት እንዴት ማስቆም ይቻላል በሚለው ላይ ለመምከር ነው። እግረ መንገድ ግጭቱን በዘላቂነት ለመፍታት የሁለት ሀገረ መንግስት ምስረታ አስፈላጊነት ተነስቷል። አልባሬዝ በውይይቱ ላይ ለፍልስጤም ሀገረ መንግስት እውቅና በመስጠት ሁለት ሀገር ምስረታውን እውን ማድረግ ይገባል ሲሉ ወትውተዋል። ሁለት ሀገረ መንግስት መመስረት ካልተቻለ ታዲያ አማራጩ ምንድነው ያሉት የውጭ ጉዳይ ሚኒስትሩ ሁሉንም ፍልስጤማውያን መፍጀት ወይንስ ወዴት እንደሆነ ባላውቅም ምናልባት ወደ ጨረቃ መሸኘት ነው ሲሉ በግራ መጋባት ጥያቄ ሰንዝረዋል። በጋዛ የሚሰማውን ሰቆቃ ለመግለጽ የሚቻልበት ቃል እንደሌለ የተናገሩት አልባሬዝ ለሰቆቃው የሚገልጽ ቃል የለም ማለት ግን የሚፈጸመውን እንዳላየ በዝምታ ማለፍ አለብን ማለት አይደለም ብለዋል። አልባሬዝ ሀገራቸው በቀጣይም ቢሆን የጋዛ ጥቃት እንዲቆም የምታደርገውን ግፊት እንደምትቀጥል በመግለጽ ይህ አውሮፓ ህብረት ከእስራኤል ጋር የሚኖረውን የንግድ ውል ማቋረጥን የሚያካትት እንደሚሆን ጥቆማ ሰጥተዋል። ከዚህ በተጨማሪም በጥቃቱ ላይ እጃቸው አለበት የሚባሉ ግለሰቦች ላይ ማዕቀብ መጣልም እንደ አማራጭ እንደሚቀመጥ ገልጸዋል። አክለውም ስፔን በቀጣይ ሰኔ ወር በሚካሄደው የተባበሩት መንግስታት ስብሰባ የፍልስጤም ሀገረ መንግስት እውቅና እንዲሰጠው ለማድረግ ንቅናቄ ለመፍጠር ምክረ
ሀሳብ ታቀርባለች ብለዋል። ከአንድ ዓመት ገደማ በኋላ ደግሞ ፍልስጤም በተባበሩት መንግስታት ውስጥ የተሟላ መብት ያለው መንግስት ሆና ሌላ ዓለም አቀፍ ስብሰባ ማካሄድ እንችላለን ብለዋል። በቀጣይ ወር የሚካሄደው የተባበሩት መንግስታት ድርጅት ስብሰባ በሳውዲ አረቢያና ፈረንሳይ የተዘጋጀ ነው። ፈረንሳይ በጉባኤው ላይ ለፍልስጤም ሀገረ መንግስት እውቅና እንደምትሰጥ ፕሬዝዳንት ኢማኑኤል ማክሮን ከጥቂት ሳምንታት በፊት ተናግረዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።